ሰላም አበደች። ቃልዬን ልጅ አይደለሽም አለቻት። ሳሚ ደግሞ ደውሎ ለብሌን ሰላም ወላጅ እናትሽ ሰላም ናት አላት። በኃይሉ ደግሞ ቃልዬ ደግሞ አልማዝ እንዳልሞተች ሁሉንም ነገር ነገረቻት። ይህንን ስትሰማ ሰላም አበደች። ብሌን ደግሞ ወላጅ እናቷ ሰላም እንደሆነች አወቀች። በጣም ደስ የሚል ሆኗል። ነገር ግን ሰላምዬ በማበዷ ግን ሁሉን ነገር ረስታለች። ማንንም አታውቅም። ሁሉንም ሰው ረስታለች ማለት ነው። በኃይሉ ደግሞ እንዴት ታብዳለች? 2 ሚሊዮን ብሩን ሳንቀበል እንዴት ታብዳለች? በፍጹም መሆን የለበትም ብሎ እሱ ራሱ በጣም ተናዷል። እንግዲህ ለብሩ ብሎ ነው፣ ለየህቱ መታመም ሳይሆን ብሩ ነው ያሳሰበው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደምን ዋላችሁ? እነሆ አደራ ድራማን ይዤላችሁ ቀርብ ያለው በጣም የሚያጓጓ ደረጃ ላይ ደርሷል። አብረን እንመለከታለን። ይህን ቪዲዮ ስጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ውዶችዬ። ቴንኪዩ ሶ ማች። እሺ ወደ ቀጣዩ ክፍል እንሄዳለን። እንግዲህ ሰላም የአልማዝን አልማዝ አለመሞቷን ስትሰማ አብዳለች። ማንንም አታውቅም። ቃልዬን ልጅ አይደለችም ብላታለች። ቃልዬ ደግሞ ከባህሉ ጋር ተጣልታ ሁሉንም ነገር ዝርግፍ አድርጋ ነግራታለች። ነገር ግን ይህን ነገር ስትሰማ ሰላምዬ በቃ ራሷን አላወቀችም፣ እብድ ሆናለች ማለት ነው። እንግዲህ ልጄ አንቺ አይደለሽም፣ መጀመሪያ ልጄ ነሽ ብላት፣ ከዛም በኋላ ግን አንቺ ልጅ አይደለሽም ብላ ጭራሽ ምግብ ላምጣልሽ ብላ ሄዳ ቅጠላ ቅጠል ነገር በጥስጥስ አድጋ ከጓሮ ይዛላት መታለች። ስትሄድ ግን የታለች ልጄ አንቺ አይደለሽም፣ ሂጂ ከዚህ አይንሽ እንዳላይሽ ውጭ ከዚህ ብላ አስወጥታታለች ማለት ነው። ቃልዬ በእውነት በጣም መልካም ነገር ነበር ያደረገችው። በእርግጥ ለራሷ ብላ ነው። እንግዲህ አቶ ባህሉን ሄደችና ቢሮ ድረስ ሄዳ እኔ የምልህ ባህሉ ለእኔ ስንት ፐርሰንት ነው የምታካፍለኝ? ለሰላም 2 ሚሊዮን ብር እንደምትቀበላት ደውላ እንደነገርካት በደንብ አውቃለሁ ትለዋለች። ምን ማለት ነው ደግሞ? የምን ፐርሰንት ነው? እኔና አንቺ ቃልዬ ስለ ብር መወያየት ስለ ብር ማውራት ነበረብን ይላታል። አይ አዎ ሌባ ለሌባ ብላ ተረተረተችና አዎ ግድ ነው ታዲያ ለምን ይመስላል ይህን ሁሉ ነገር መስዋዕት የምንከፍለው? ቢያንስ 50% ይገባኛል ትለዋለች። እንዴ ከነጋ ለራሱ ይህን አይነት የመሰለ ቀልድ ሰምቼ አላቅም። ትሰሚኛለሽ? አይደለም 50% ምንም ነው ማልሰጥሽ ይላታል። ነው እውነት አቶ በኃይሉ ለካ ብልጥ ትመስለኝ ነበር፣ ለካ ፋራ ነህ ብላ ነገር አድርገው ትሄዳለች። እንደ ሄደች ለሰላም ፍርጥርጥ አድርጋ ሁሉንም ነገር ትነግራታለች ማለት ነው። ሳሚ ደግሞ በቃ ደውሎ ነግሯት 2 ሚሊዮን ብር ታመጫለሽ ካላት በኋላ እኩል ነው አይደል የምንካፈለው ይለዋል። ኧረ እባክህ ጭራሽ እኩል ነው የምካፈለው ይላል እንዴ ይለዋል ማለት ነው በኃይሉ። ከዛ ቆይ በኃይሉ ቤተሰቤን አሳጣኸኛል፣ ልጅነቴን ነጥቀኸኛል፣ እኔ ደግሞ እሰራልሃለሁ ብሎ ለብሌን ሲደውል ብሌን ደግሞ ዳግም የሆነ ብር ሰጥቷት ሂጂና ለእናትሽ የሆነ ነገር ገዝተሽ በራስሽ ስም ይዘሽላት ሂጂ ብሎ ብር ሰጥቷት ነበረ ማለት ነው። ከዛ ያንን ብር ይዛ ሄዳ እንዴ ምን አይነት ቀሽም ነኝ የረሳሁት ብላ እንግዲህ ብሩን ስታየው ነው ትዝ ያላት። ከዛ ሱቅ ሄዳ የሆነ ነገር አስቤዛ ነገር ገዝታ ስታመጣ ድንገት ሳሚ ደውሎ ነበረ። ደውሎ ሄሎ ብሌን ይኸውልሽ ትክክለኛ እናትሽ ሰላም ናት፣ ወላጅ እናትሽ ሰላም ናት ይላታል። ከዛ ሄሎ አሎ ብላ ድንግጥ ብላ ስታነሳው ገነት ከዛ አሮጊቷ ናት እንዴ ብሌን እናትሽ ትክክለኛ እናትሽ ሰላም ናት ብሎ ከነገራት በኋላ አሮጊቷ ናት እንዴ አለ። ምክንያቱም ብሌን አይደለም ያነሳችው ስልኩን፣ በእርግጠኝነት ትነግራታለች፣ ለልጇ ትነግራታለች። ምንም የምትዋሻት ነገር የለም ብሎ ስልኩን ይዘጋል ማለት ነው። እማዬ ምንድን ነው ምነው ተደናገጥሽ ትላታለች። አረ ምንም ልጄ ምንም የተደናገጥኩት ነገር የለኝም፣ በስልክ ሰው ደውሎ ነበር እንዴ ስልክ ጠርቶ ነበር ትላታለች። አረ በፍጹም ልጄ ትላታለች። ከዛ የብሌን ወላጅ እናት እንዳልሆነች አልማዝንም ነገረቻት። ወይኔ ልጄ እኔ ነኝ እዚሁ ነገር ሁሉ ያስገባዎች ትላታለች።
ይቅር በይኝ የኔ ወድ ልጅ ብላ ልንገራት አልንገራት እያለች ታብሰለስላለች። ነገር ግን ደግሞ ከሌላ ሰው ብሰማ ደግሞ የመጨረሻ ተጠላኛለች ትላታለች። ትልና ልጄ ብሌንዬ ሰላም ወላጅ እናትሽ ናት ትላታለች። እማዬ ምንድነው የምትይው ብላ ወላጅ እናትሽ ናት፣ ይህንን አላምንም ትላለች። ይህንን እኔ አላምንም ትላለች። እኔ ልጅ እርግጠኛ ይሁን አይሁን አላቅም፣ እንደባለፈው ተስፋ እንድታደርጊ አልፈልግም የኔ ውድ ልጅ። ነገር ግን አብረን ሆነን እናጣራለን። ግን ከሌላ ሰው ብትሰሚ ደግሞ መቼም ይቅርታ ታደርጊልኝም ብዬ ነው የኔ ውድ ልጅ ትላታለች። እሺ እማዬ እኔ መቼም ቢሆን አንቺን አልቀመየምሽም፣ መቼም ቢሆን እንደዚህ እንዳታስቢሽማ ትላታለች። እሺ የኔ ውድ ልጅ አሁን ማጣራት ያለብንን ነገር እናጣራለን ትላለች። ዳግም ደግሞ እንግዲህ ሰላም በቃ ምንም ስትተኛም ስትነሳም በቃ አይምሯ በቃ በጭንቀት ስለ እንትን ስላለ አበደች። በጣም ነው የምታሳዝነው፣ በእውነት በጣም ታሳዝነው። ሰላም እንግዲህ ያለ በደሏ ነው ሁሉ ነገር የሚደረግባት። መጀመሪያ በኃይሉና ሳሚ ተስማምተው የነበረው በኃይሉ እኩል ያካፍለው 2 ሚሊዮን ብር ቢያገኝ 1 ሚሊዮን ብር ለሳሚ እና እኩል ሊካፈሉ ነበር። 1 ሚሊዮን ብር እንዲሰጠው ነበረ የተነጋገሩት። ነገር ግን በኃይሉ ስግብግብ እንኳን አይደለም 1 ሚሊዮን ምንም ሊሰጠው አልፈለገም ማለት ነው። ከዛ ሳሚ ደግሞ በጣም ተናደደ፣ በጣም ማለት ነው። ምክንያቱም እሱም አብሮ ወንጀል እየሰራ አብሮ ተባባሪ ነው ማለት ነው። ስለዚህ ወንጀል ከሰራ ጋር ደግሞ ያው እኩል መካፈል አለበት እንደ ህጉና። ነገር ግን በኃይሉ ቃልዬንም እንግዲህ ቤት ውስጥ ያመጣት ብር እከፍልሻለሁ ብሎ ነው፣ ተነጋግሮ ነው፣ ሁሉንም እኩል እንካፈላለን ብሎ ነው እዚህ ወንጀል ውስጥ የከተታቸው ማለት ነው። እንግዲህ በፍጹም አይሰጣቸውም። ግን እነሱን ጭራሽ ከገንዘብ ዝር እንዳይሉ ነው ሊያደርጋቸው ያሰበው ማለት ነው። ከዛ እነሱን ብልጥ ናቸው። ሳይቀድመንማ እናዋርደዋለን፣ ከእህቱ ጋርማ ጉድ ነው የምንሰራው ብለው እንግዲህ ሁሉንም ነገር ሁሉም ተናገሩ ማለት ነው። በዛ በኩል ሳሚ ደውሎ ተናገረ። በዚህ በኩል ደግሞ ፍርጥርጥ አድርጋ እውነቱን ተናገረች ማለት ነው ቃልዬ። እና ብሌን ደግሞ በጣም ተጨንቃለች። ምክንያቱም ምን እንደሆነች ግራ ገባት። ራሷን ስታ ስትወድቅ እንግዲህ ያው ቃልዬ እውነት ግን ጨካኝ ናት። እንደዛ ሰላም ራሷን ስትስት ማለት ነው እንዲ ወይ ድንግጥ እንኳን አላለችም። ሄደችና ቢጨንቃት ብሌን ውሃ አረገችላት። ከዛ ነቃች። ከዛ ልክ ስትነቃ ማለት ነው በስመ አብ ልክ ስትነቃ ምንድን ነው ያደረገችው? እማዬ ምን ሆነሽብኝ የኔ ውድ እናት እስኪ ዞር በይ አንቺ ብላ እንግዲህ ብሌንን ገፍትራታለች ማለት ነው። እንግዲህ አሰቡ መጀመሪያ ላይ ተደነጋግጣ ደንግጣ ጭራሽ ምን ትላታለች? አንቺ ምን ነው ላሰርሽ አሽቃበጥሽ ትላታለች ማለት ነው። እንዴ ዳግም እንጥራው እንዴ ወይ ትላለች። ዳግምን በዚህ በሰበቡ ምክንያት እንድታወሪው ፈልገሽ ነዋ፣ እንዲመጣ ፈልገሽ ነው እንጂ መቼም ለሌላ ነገር አይደለም ትላታለች ማለት ነው። ኧረ እባክሽ እኔ አሁን እንደዚህ አይነት ነገር የማስብበት ወቅቱም አይደለም። እባክሽን አሁን ትዬ እንደዚህ ሆና እንዴት አንቺ እንደዚህ ታስቢያለሽ? ሌላ ነገር ታስቢያለሽ? አንቺ ያሰብሽውን በፍጹም አላሰብኩም። ነገር ግን ትዬ በጣም አሳዘናኝ ነው እንደዛ ያልኩት እንጂ ለሌላ ነገር አይደለም። እሺ ቃልዬ ረፊ ትላታለች። ከዛ ነቃች ማለት ነው ሰላም ስትነቃ የኔ ውድ ልጅ እማዬ ምን ሆነሽብኝ ነው ብላ ድንግጥግጥ ስትል ሂጂ አለቻት። ሂጂ ለእናቴ የሆነ ነገር ስሪላት ትላታለች። ለእናቴ የሆነ ነገር ስሪላት ብላ ከሄደች በኋላ ምን ሆነሽ ነው እማዬ ምንድን ነው ምን ተፈጥሮ ነው ስትላት እንደዚህ ነው ብላ ነገራቻት። የሰላም የአልማዝ ጉዳይ ነው ምናምን ብላ ስትነግራት ከዛ ዳግምን ለራሱ እትዬ በጣም ተጨንቃለች። የምታውቀው ነገር አለ ወይ ዳግም እባክህን ንገረኝ ትለዋለች ማለት ነው። እንግዲህ ያው ዳግም ያውቃል
ያቅ ነበር። ነገር ግን ያው መንገር አልፈለገም ማለት ነው ለብሌን። አረ እኔ ምን ላቅ እችላለሁ አለ ተደነጋግጠው ማለት ነው። ምን ላቅ እችላለሁ ብሌኔ፣ በቃ ተይው ችግር የለውም እና የለት ነው አሁን ይላታል። እናቴ ጋር መሄድ ፈልጌ ነው እትዬ ሂጂ እናትሽ ጋር ብላኛለች እና ሂጄ እናቴን አይቻል ልመጣ ነው ይላታል ትለዋለች። ነው እሺ ሰላም በይልኝ እናትሽን። ኧረ እሺ እልልሃለሁ። እስኪ እንቺ በዚች የሆነ ነገር ግዥላትል። አይ በፍጹም አልቀበልም፣ የባለፈውንም እኮ እናቴ ነግራኛለች ትለዋለች ማለት ነው። አይ እንደዛ ከሆነማ አልቀበልም፣ የባለፈውንም ለራሱ አንተ ከየት ታገኛለህ? አንተ ሴት ታገኛለህ ትለዋለች፣ ብርን ማለት ነው። ከዛ አይ ችግር የለውም ምንም ችግር የለውም ብሎ ወደ 200 የሆነ ጥቅልል አድርጎ ብር ይሰጣታል ማለት ነው። ከዛ ያንን እሺ በቃ ገነትን ሰላም በይልኝ፣ በጣም ሰላም በይልኝ፣ በደንብ አድርገሽ ሰላም በይልኝ፣ ደግሞ መጥቻ አይሻለሁ በይልኝ እሺ ብሌና። ትንሽ ከቆየማ እናቴን መንጠቃ አይቀርም አንተ ሳይቀጠል በቅጠል ነው። ኧረ እሺ ብላ እንግዲህ ሄዳ እንትን ትለዋለች ማለት ነው። ከዛ ለእናቷ ለራሱ ሄደችና ነገረቻት። እማዬ እኔ እኮ ትንሽ ከቆየ እንዳይነጥቀኝ ብዬ ነው ትላታለች። ጸባይሽን ካላሳመርሽ የት ይቀርልሻል? ዳግም እኮ ልጄ ነው፣ በጣም የተባረከ ነው ልጄ ነው ዳግም፣ በጣም ጥሩ ልጅ ነው ትላታለች። አሁን ማየ በጣም ብላ በቃ እኔ ለማንኛውም መሄድ አለብኝ ብላ ትሄዳለች ማለት ነው ወደ ቤቷ ብሌን። ነገር ግን ብሌን ቤት ስትሄድ የገጠማት ሌላ ነገር ነው። ሰላም ራሷን ስታለች፣ ማንንም አታውቅም። በቃ በኃይሉ ደግሞ በዛ እንዴት ታብዳለች። ሰላም በጭራሽ ማበድ የለባትም። ሰላም ማበድ የለባትም። እንዴት ነው የምታብደው አሁን? ለምንድን ነው ማበድ የለባትም? 2 ሚሊዮን ብር ውስጥ ይላል ማለት ነው። ሰላም እንግዲህ ምንም ብር የላትም። ምን ብላታለች ደግሞ ቃልዬ፣ ይኸውልሽ እኔ እጄ ለፖሊስ ነው የምሰጥ በቃ ስትል፣ በፍጹም ማማ አንቺ ለፖሊስ እጅሽን የምትሰጭ ከሆነ እኔ ደግሞ በገመድ ራሴን ሴት አድርጌ ጸጥ አደርጋለሁ፣ ራሴን አጠፋለሁ ትላታለች። በስመ አብ ይቅር ይበልሽ ብላ ማተበች ማለት ነው። እንዴት እንደዚህ ታችያለሽ? ታረድጊያለሽ ልጄ። እኔ አንቺን አጥቼ በፍጹም መኖር አልችልም ቃልዬ፣ በጭራሽ መኖር አልችልም የኔና የኔ ውድ ልጅ ትላታለች። እንደዛ ከሆነ አንቺም ደግሞ ለፖሊስ መስጠትሽን እጅሽን ታቆሚያለሽ ትላታለች። እና ታዲያ ምን ብር አለኝ? ጌታ አግኝቼ ነው እኔ ሁሉ ብር ምሰጥ? እኔ አንድም ነገር የለኝ። እንግዲህ በኃይሉ ደግሞ ከአረብ ሀገር 10 ዓመት ቆይታ መታለች ብሎ ብር ያላት ነው የመሰለው ማለት ነው። እና አንደኛ ይሄን ሄዳለሁ ብላ ስትመጣ ማዳሟ በጣም በርከት ያለ ብርና ወርቅ ሰጥታታለች። ሌላ ደግሞ 10 ዓመት ሙሉ የሰራችበት ብር አላት። ስለዚህ ያንን ብር ነው ብሎ አስቦ የነበረ። ነገር ግን ሰላም ምንም ብር የላትም፣ ከቤቷ ውጪ ምንም ነገር የላትም ማለት ነው። ለዛም ነው እንደዛ በጭንቀት ይዟት በቃ አይምሯን የሳተች። ያው ከነገር ብዛት ነው እንግዲህ አንዳንድ የሰው ራሱን የሚስተውና ተጨንቃለች። በዚህ በጣም በብዙ ነገር ራሷን ወጠርጥር አድርጋ ተጨንቃ ነው እንግዲህ ሁሉ ነገር የደረሰባት ማለት ነው። ሰላምዬ እንግዲህ በኃይሉ ነው እንግዲህ ነገሩ ጠንሳሽ ነገሩ ሁሉ እንደዚህ እንድታብድ ያደረጋት። ሌላ ነገር እንደዚህ ነገር ውስጥ ሁሉ እንድትገባ በብዙ ነገር ነው የበደላት። በእውነት በኃይሉ በጣም ክፉ ሰው ነው ማለት ነው። ነገር ግን ከጎኑ አብረውት የተንኮል ተባባሪዎቹን ለራሱ ከማንኛውም ጋራ ያም አሁን ቃልዬ በጣም ብዙ ነገር ይዛበታለች። ዳግምም እንደዚሁ ሁሉም ጠላቱ ነው ማለት ነው። ዳግም እሱን ቢያገኘው አለቀውም። ብሌንም ቃልዬም ሳሚም እንግዲህ እነኚህ ሁሉ እንግዲህ የበኃይሉ እንትኖች ናቸው፣ ተጠቂዎች ናቸው ማለት ነው። ስለዚህ ሁሉም ቁስለኛ ነው እና በኃይሉ ያው መጨረሻው ያው በእስር ቤት እንደሚበሰብስ እናምናለን በእውነት።
ያው ሁሉም ነገር ይቀየራል። ሰላምም ትድናለች። በእውነት በጣም ነው የተጨነቀችው ብሌን እንደዚህ በመሆኗ። ምክንያቱም በሰላም ነበር ትታት ሄደችው፣ ጤነኛ ሆና ነበር ትታት ሄደችው እናቷ ጋር። ነገር ግን ስትመለስ የጠበቃት ሌላ ነገር ነው። በጣም ነው ያሳዘነችኝ በእውነት ሰላም በጣም ታሳዝናለች። እንግዲህ ያው ትድናለች ብለን እናምናለን። እሺ ውድና የተከበራችሁ ቤተሰቦቼ ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ